በዓለም አቀፍ ፖለቲካ ውስጥ ያለው የኃይል አሰላለፍ ሁኔታ ዓለም ከሚጠብቀውም በባሰ ፍጥነትና ሁኔታ እየተቀያየረ በመምጣት ላይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳምንት በፊት የቬኔዙዌላዊን መሪ ኒኮላስ ማዱሮን በድንገት አሳግተው ወደ ሀገራቸው ወስደው ለፍርድ አቅርበዋል። በዚህም ብቻ አልበቃቸውም። የቬኔዙዌላ ተጠባባቂ ጊዜያዊ ፕሬዝዳንትም እኔው ራሴ ነኝ አሉ። የፕሬዝዳንት ትራምፕ አቋም በዚህም የተገታ አይደለም። ሰሞኑን በተከታታይ ኢራንን በማስጠንቀቅ ላይ ናቸው። ኮሎምቢያና ኪውባንም እንደዚሁ። ትራምፕ በእነዚህ ሳይገቱም ከአትላንቲክ ማዶ ከአሜሪካ ታሪካዊ ወዳጆች አውሮፓውያን ጋርም የሚያቀያይማቸውን አቋም በማራመድ ላይ ናቸው። የዴንማርክ አካል የሆነችውን እና ከፊል ራስ ገዝ የሆነችውን ግሪንላንድን ጠቅልዬ ይዛለሁ የሚለውን አቋማቸውን በጽኑ ገፍተውበታል። በዚህም መሠረት ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ቢቻል ገዝተን ካልሆነም ግን በኃይል አማራጭ ጭምር የአሜሪካ አካል እናደርጋታለን የሚለው ዛቻቸውን አላቋረጡም። ይህ በእንዲህ እንዳለ ነው ታዲያ የከፊል ራስ ገዟ ግሪንላንድ ጠቅላይ ሚኒስትር ለመጀመሪያ ጊዜ ጠንከር ያለ ይፋዊ አቋማቸውን ያንጸባረቁት። የግሪንላንዳውያንን አቋም ባንጸባረቀው ጋዜጣዊ መግለጫቸው ጠቅላይ ሚኒስትር ጄንስ ፍሬደሪሽ ኔልሰን እንደተናገሩት ዴንማርካውያን አሁንና በዚህ ሁኔታ ምርጫ እንዲያደርጉ ቢጠየቁ አሜሪካዊነትን ሳይሆን ዴንማርካዊነትን በጽኑ ያስቀጥላሉ ነው ያሉት። ጠቅላይ ሚኒስትሩ ከዴንማርኩ አቻቸው ጋር በመሆን በሰጡት ጋዜጣዊ መግለጫ እንደተናገሩት ግሪንላንዳውያን አሜሪካዊነትን ሳይሆን ዴንማርካዊነትን በጽኑ ይደግፋሉ ነው ያሉት። የዴንማርኩ አቻቸው ሜቴ ፍሬደሪክሰን እንደተናገሩት ደግሞ ፕሬዝዳንት ዶናልድ ትራምፕ እከተለዋለሁ ያሉት የኃይል አማራጭ ተግባራዊ የሚሆን ከሆነም ታሪካዊው የትራንስአትላንቲክ የመከላከያ ጥምረት እንደሚፈርስ አስጠንቅቀዋል። ዶናልድ ትራምፕ ትናንት ማክሰኞ ለዚህ የዴንማርኩ ጠቅላይ ሚኒስትር ንግግር ምን አስተያየት አለዎት ተብለው የተጠየቁት ፕሬዝዳንት ትራምፕ ትናንት ማክሰኞ ሲመልሱም ችግራቸው እኮ ይሄ ነው አሉ። ችግራቸው ይሄ ነው። እኔ ከዴንማርኩ ጠቅላይ ሚኒስትር ሐሳብ ጋር አልስማማም። ያ ለእርሱ ትልቅ ችግር ሊሆን ይችላል ሲሉ ተናግረዋል። ምንም እንኳ በጣም አነስተኛ ሕዝብ የሚኖርባት ግሪንላንድ በሰሜን አሜሪካና በአርክቲክ መካከል ያለች ስትራቴጂካዊ ስፍራ ስትሆን የሚሳኤል ጥቃቶች ሲከሰቱ ለቅድመ ማስጠንቀቂያ ስርዓቶችና በቀጠናው ውስጥ ለሚመላለሱ መርከቦች ቁጥጥር እጅግ ምቹ ቦታ ያደርጋታል። ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ እንደሆነች በተደጋጋሚ ሲናገሩ ተደምጠዋል። ያለምንም ማስረጃ በመላው የሩሲያና የቻይና መርከቦች ግን ተሸፍናለች ነው ያሉት። አሜሪካ ቀድሞውኑ ከ100 በላይ ወታደሮችን በግሪንላንድ ሰሜናዊ ምዕራብ ጫፍ በሚገኘው የፒቱፊክ የጦር ሰፈር ላይ በቋሚነት አስፍራለች። ይህም ከሁለተኛው የዓለም ጦርነት ወዲህ በአሜሪካ የሚተዳደር ተቋም ሆኗል። ከዴንማርክ ጋር በነበሩ ስምምነቶች መሠረት አሜሪካ የፈለገችውን ያህል ወታደሮችን ወደ ግሪንላንድ የማምጣት ኃይልና ሥልጣን አላት። ነገር ግን ትራምፕ ባለፈው ሳምንት በዋሽንግተን ለጋዜጠኞች እንደተናገሩት የዚህ ሊዝ ስምምነት በቂ አይደለም። አሜሪካ ከዚህም በላይ በግሪንላንድ ላይ ባለቤትነት ሊኖራት ይገባል ብለዋል። ኔቶም ይህንን ሊረዳን ይገባል ነው ያሉት። ትናንት ማክሰኞ በዴንማርክ ዋና ከተማ ኮፐንሃገን ላይ በተካሄደ ጋዜጣዊ መግለጫ የራስ ገዟና የራሷ የዴንማርክ ጠቅላይ ሚኒስትር በጋራ በሰጡት መግለጫ ከቅርብ አጋራችን የሚመጣውን ፈጽሞ ተቀባይነት የሌለውን ጫና በማውገዝ ሁኔታው ለአውሮፓና ለመላ ዓለም ፖለቲካ እጅግ ውስብስብ መዘዞችን ይዞ የሚከተል ስለመሆኑ አስጠንቅቀዋል። በጣም ፈታኝ የሆነው ክፍል አሉ ከፊታችን እንዳለ የሚያሳዩ ብዙ ምልክቶች አሉ ሲሉ የዴንማርኩ ጠቅላይ ሚኒስትር አሳስበዋል። የራስ ገዟ የግሪንላንድ ጠቅላይ ሚኒስትር በበኩላቸው የጂኦፖለቲካል ቀውስ እያጋጠማቸው እንደሆነ በመናገር ነገር ግን የደሴቲቱ አቋም ግልጽ ነው ብለዋል። እዚህ እናም አሁን በዩናይትድ ስቴትስና በዴንማርክ መካከል መምረጥ ካለብን ዴንማርክን እንመርጣለን ያሉት። አንድ ነገር ለሁሉም ግልጽ መሆን አለበት። ግሪንላንድ በዩናይትድ ስቴትስ ባለቤትነት መመራት አትፈልግም። ግሪንላንድ በዩናይትድ ስቴትስ መተዳደር አትፈልግም። ግሪንላንድ የዩናይትድ ስቴትስ አካል መሆን አትፈልግም ነው ያሉት። የራስ ገዟና
ዋነኛዋ አካል የሆነችው የዴንማርክ ጠቅላይ ሚኒስትር ትናንት ማክሰኞ ጋዜጣዊ መግለጫውን የሰጡት ውጭ ጉዳይ ሚኒስትሮቻቸውን ላርስ ሎክ ራስሙሰንና ቪቪያን ሞትቬልስን ወደ አሜሪካ ለመላክ እየተዘጋጁ ባለበት ወቅት ነው። ደሴቲቱ በጂኦፖለቲካዊ አውሎ ንፋስ እየተናጠች ነው። በዚህም ሰዓት ውጭ ጉዳይ ሚኒስትሯና የግሪንላንዱም ውጭ ጉዳይ ሚኒስትር ዛሬ ረቡዕ ዋሽንግተን ይደርሳሉ ተብሎ ይጠበቃል። አሁን እዚህ ላይ ዋናው ጥያቄ ይነሳል። ለመሆኑ ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ላይ እንዲህ ለምን ሙጭጭ አሉ? ከደሴቲቷ ምን ይፈልጋሉ? ይህ ሁኔታስ ለኔቶ ምን ማለት ሊሆን ይችላል? ይህ ዋናው ጥያቄ ነው። የዴንማርክና የኔቶ አጋሮች ዋና ዋና የአውሮፓ ሀገራት እንዲሁም የአሜሪካ ጎረቤት የሆነችው ካናዳ በተጠናቀቀው ሳምንት ውስጥ ለዴንማርክና ለደሴቲቷ ግሪንላንድ ያላቸውን አጋርነት ለማረጋገጥ ስብሰባ ተቀምጠው ይህንኑ አቋም አንጸባርቀዋል። እንደ አሜሪካ በአርክቲክ ደህንነት ላይ ቀናተኛ መሆናቸውን አጽንኦት በመስጠት ይህ በአሜሪካን ጨምሮ በአጋሮች በጋራ መከናወን እንዳለበት ተናግረዋል። እንዲሁም የተባበሩት መንግስታት ቻርተር መርሆችን ማክበር፣ ሉዓላዊነትን፣ የግዛት ታማኝነትንና ድንበር የማይጣስበትን ቻርተር በተመለከተም ይህ እንዲከበር ጥሪ አቅርበዋል። ትራምፕ ቀደም ሲል በ2019 በመጀመሪያው የፕሬዝዳንትነት ዘመናቸው ግሪንላንድ ደሴትን ለመግዛት ጥያቄ አቅርበው ነበር። ነገር ግን የደሴቲቷ ነዋሪዎችና ዋናዋ አካል ዴንማርክ ሉዓላዊ ግዛት ለሽያጭ የሚቀርብ ሸቀጥ አይደለም ማለታቸው አይዘነጋም። በቅርብ ዓመታት ውስጥ በግሪንላንድ የተፈጥሮ ሀብቶች፣ ብርቅዬ የምድር ማዕድናት፣ ዩራኒየምና ብረት ላይ ያለው ፍላጎት በዓለም አቀፍ ደረጃ እየጨመረ መጥቷል። በተለይም በአየር ንብረት ለውጥ ምክንያት የግሪንላንድ በረዶ እየቀለጠ በመሆኑ በከርሰ ምድሯ ውስጥ ያሉትን ብርቅዬ ማዕድናት ይበልጥ ተደራሽ እያደረገው መጥቷል ነው የሚባለው። ሳይንቲስቶችም በግሪንላንድ ከፍተኛ የነዳጅና የጋዝ ክምችት ሊኖር እንደሚችል ጠቁመዋል።